ቻይና በአሜሪካ ለተጣለባት ተመሳሳይ አጸፋዊ እርምጃ ወሰደች። ፕሬዚደንት ዶናልድ ትራምፕ በጥር ወር መንበረ ስልጣኑን ከተረከቡ ወዲህ ትልቅ ነው የተባለ የተቃውሞ ሰልፍ በዩናይትድ ስቴትስ ከሚገኙ ዋና ዋና ከተሞች መካከል ተካሂዷል። አሜሪካ ለደቡብ ሱዳን የሰጠችውን ቪዛ ሙሉ በሙሉ ሰረዘች። ሰላም ጤና ይስጥልን ክቡራትና ክቡራን፣ በዓለም ዳርቻ ሁሉ የምትገኙ የቻናላችን ቤተሰቦች፣ ይህ ዋንጫ አነጋጋሪ ነው። እስከ መጨረሻው ድረስ አብራችሁን ከቆያችሁ በዝርዝር ትሰማችኋላችሁ። ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ሁኑ። ወደ መረጃዎቹ ገባን። ቻይና በአሜሪካ ለተጣለባት ታክስ ተመሳሳይ አጸፋዊ እርምጃ ወሰደች። ቻይና ከቀጣይ ሳምንት ጀምሮ ተግባራዊ የሚደረግ የ34 በመቶ ቀረጥ በሁሉም የአሜሪካ ምርቶች ላይ ለመጣል መወሰኗን አስታውቃለች። ይህ የቻይና እርምጃ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከቻይና ወደ አሜሪካ በሚገቡ ምርቶች ላይ ይፋ ያደረጉት የ34 በመቶ አዲስ የታክስ ታሪፍ ተከትሎ የሰጠችው ጠንካራ የበቀል እርምጃ ነው ተብሏል። ቀደም ሲል አሜሪካ በየካቲትና መጋቢት ወር በቻይና ምርቶች ላይ የ10 በመቶና የ20 በመቶ ታክስ ጥላ ነበር። ይህም ቤጂንግም ውሳኔው የንግድ ጦርነት የሚቀሰቅስ ድርጊት በማለት ስትቃወም ቆይታለች። እንዲሁም ሀገሪቱ ለተጣለባት ቀረጥ 15 በመቶ ታክስ መጣሏንም የሚታወስ ነው። ቻይና በተጨማሪ ቁልፍ በሆኑ የማዕድናት ንግድ ላይ ቁጥጥር እንደምታደርግም አስታውቃለች። ይህም ከአሜሪካን ጋር የሚደረገውን ግብይት ሊገድበው እንደሚችልም ተጠቁሟል። የቻይናን የበቀል እርምጃ ተከትሎም የአሜሪካ የአክሲዮን ገበያ ከኮቪድ ወረርሽኝ ወዲህ በእጅጉ መቀነሱ ተነግሯል። የቻይና ውሳኔን ተከትሎ ትራምፕ ቻይና በድንጋጤ የማይሆን ጨዋታ ተጫውታለች ሲሉ ትሩዝ በተባለው ማኅበራዊ ድረገጻቸው ባሰፈሩት መልእክት ተናግረዋል። በሌላ በኩል ቬትናም፣ ህንድ፣ እስራኤልና አሜሪካ የተጣለባቸው ቀረጥ ተከትሎ የሚደርስባቸውን ጫና ለመቀነስ ከፕሬዚደንት ትራምፕ ጋር እየተነጋገሩ ነው ተብሏል። በሌላ በኩል እጃችሁን አንሱ በሚል በዩናይትድ ስቴትስ ዋና ዋና ከተሞች የጸረ ትራምፕ ተቃውሞ ሰልፍ ተካሄደ። የእጃችሁን አንሱ የተቃውሞ መሪዎች በ50 የአሜሪካ ግዛቶች በሚገኙ 1200 አካባቢ ሰልፎችን ማድረግ አስበውም ነበር። በቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክ እና ዋሽንግተን ዲሲን ጨምሮ በሌሎች ከተሞችን በሺዎች የሚቆጠሩ ሰዎች ቅዳሜ ዕለት በተቃውሞ ሰልፎች ላይ ተሳትፈዋል። ተቃዋሚዎቹ ትራምፕ ከማኅበራዊ እስከ ኢኮኖሚያዊ ጉዳዮች በሚያራምዱት አጀንዳ ላይ ያላቸውን ቅሬታም አንስተዋል። ትራምፕ በአብዛኞቹ የዓለም ሀገራት ላይ ታሪፍ እንደሚጥሉ ካሳወቁ ከጥቂት ቀናት በኋላ በለንደን፣ በፓሪስ እናም በርሊንን ጨምሮ በአሜሪካ ውጭ ያሉ ሰልፎችም ተካሂደዋል። በቦስተን አንዳንድ ተቃዋሚዎች በዩኒቨርሲቲ ተማሪዎች በኢሚግሬሽን መስሪያ ቤትና ለእስርና ከአገር ለማስወጣት በመገደዳቸው ሰልፉን ለመቀላቀል መወሰናቸውን ተናግረዋል። አንድ በአሜሪካ የምትገኝ የሕግ ተማሪ እኔ ሰልፍ አልወድም፣ ግን ዛሬ መቃወም ትችላለህ፣ ካልሆነ ነገ ያንተ ተራ ነው፣ ልትወሰድ ትችላለህ ስትል አክላ ትገልጻለች። በለንደን ተቃዋሚዎች ሰዎች መጉዳት አቁሙ፣ እንዲሁም እሱ ደደብ ነው የሚሉ መፈክሮችን ይዘው ታይተዋል። ትራምፕ በአሜሪካ የውጭ ጉዳይ ፖሊሲ ላይ ያደረጓቸውን ለውጦች በማጣቀስ ከካናዳ ላይ እጃችሁን አንሱ፣ ከግሪንላንድ ላይ እጃችሁን አንሱና ከዩክሬን ላይ እጃችሁን አንሱ የሚሉም መልእክቶች ታይተውበታል። ትራምፕ ካናዳና ግሪንላንድን ለመጠቅለል ፍላጎት እንዳላቸው በተደጋጋሚም ይገልጻሉ። ከዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ እንዲሁ በይፋ አለመግባባት ውስጥ ከመግባታቸውም በላይ በዩክሬንና በሩሲያ መካከል የሰላም ስምምነት እንዲደረስ ማድረግም አልቻሉም። በዋሽንግተን ዲሲ ደግሞ በሺዎች የሚቆጠሩ ተቃዋሚዎች የዴሞክራቲክ ፓርቲ የሕግ አውጪዎች ንግግርን ለማድመጥ ተሰባስበዋል። ብዙዎቹ አስተያየቶች ያተኮሩት በትራምፕ አስተዳደር ውስጥ ሀብታሞች ለጋሾች በሚጫወቱበት ሚና ላይ ነው። ዋነኛው ትኩረት ደግሞ የፕሬዝደንቱ አማካሪ በመሆን የሚያገለግሉትና ወጪዎችና የፌዴራል የሥራ ኃላፊዎችን በከፍተኛ ሁኔታ ለመጥቀስ ጥረት የሚያደርጉት ኤለን መስክ ላይ ሆኗል። የፍሎሪዳ ኮንግረስማን ማክስዌል ፍሮስት መንግስታችን በቢሊዮነር ተወሯል ሲሉም አውግዘውታል። ከህዝብ ስትሰርቁ ህዝብ እንደሚነሳ ጠብቁ፣ ይህ ደግሞ በምርጫ ኮሮጆና በጎዳና ላይ ይገለጻል ብለዋል። ሰልፉ የተካሄደው በፍሎሪዳ በተካሄደው ምርጫ የፕሬዝደንቱና በአጋሮቻቸው ጠበሳ ካሰፈረ በኋላ ነው። ሪፐብሊካኖቹ ማክሰኞ ዕለት ከፍተኛ ፉክክር ከተደረገበት ልዩ የፍሎሪዳ ኮንግረስ ምርጫ ቢያሸንፉም ያሸነፉት ካሰቡት በላይ በጠባብ ልዩነት ነበር። የዊስኮንሲን መራጮች ደግሞ በግዛቱ ጠቅላይ ፍርድ ቤት እንዲያገለግሉ ዴሞክራቲክ ዳኞች የመረጡ ሲሆን በመስክ የደገፉት ደግሞ የሪፐብሊካኖቹ በ10 በመቶ ድምፅ ተበልጠዋል። በሁለቱም ግዛቶች ዲሞክራቶች በትራምፕ አስተዳደር ፖሊሲዎችና በኤሌን መስክ ተጽዕኖ ላይ የመራጮቹን ቁጣን ለምርጫው ተጠቅመውበታል። አንዳንድ የህዝብ አስተያየት ውጤቶች የፕሬዝደንት ትራምፕ ተቀባይነት በጥቂቱ መቀነሱንም አሳይተዋል። በዚህ ሳምንት መጀመሪያ ላይ የተለቀቀውን ዋን ሮይተርስ የህዝብ አስተያየት ወደ 43 በመቶ ዝቅ ማለቱንና ይህም ትራምፕ በጥር ወር ሁለተኛ የሥልጣን ዘመናቸው ከጀመሩ ወዲህ ዝቅተኛው ነጥብ መሆኑንም አሳይቷል። ጥር 20 በዓለ ሲመታቸው ሲደረግ ቁጥሩ 47 በመቶ ነበር። ተመሳሳይ ጥናት እንዳመለከተው 37 በመቶ አሜሪካውያን የኢኮኖሚውን አያያዝ ሲደግፉ 30 በመቶ የሚሆኑት ደግሞ በአሜሪካ ያለውን የኑሮ ውድነት ለመንቀፍ ያላቸውን ስትራቴጂ ደግፈዋል። ሌላ በሃርቫርድ የህዝብ አስተያየት ውጤት ደግሞ ከመራጮች መካከል 49 በመቶዎቹ የትራምፕን አፈጻጸም ቢያጸድቁም ባለፈው ወር ከነበረበት 52 በመቶ መቀነሱ ታይቷል። 54 በመቶ መራጮች ከፕሬዚደንት ጆ ባይደን የተሻለ ስራ የሰሩ መሆናቸውን እንደሚያምኑም ገልጸዋል። በዋሽንግተን ለተቃውሞ የወጣች
ቴሬሳ የተባለች ግለሰብ ደግሞ ዲሞክራሲያዊ መብታችንን እያጣን ነው ስትል አንዳንድ ሚዲያዎች ተናግራለች። በፌዴራል መንግስት ደረጃ እያደረጉት ያለው ቅናሽ በጣም አስክቶኛል ስትል የጡረታና የትምህርት ጥቅማ ጥቅሞችን እንዳሳሰባት ትናገራለች። ትራምፕ የተቃዋሚዎቹን መልእክት ሰምተው እንደሆነም ስትጠየቅ ትራምፕ በየቀኑ ጎልፍ እንደሚጫወቱ የሚሆነውን እናያለን ስትል ትመልሳለች። ትራምፕ ቅዳሜ ዕለት ምንም አይነት ኦፊሻላዊ ዝግጅቶችን ያላደረጉ ሲሆን ፍሎሪዳ በሚገኘው ሪዞርታቸው ጎልፍ በመጫወት ቀኑን አሳልፈዋል። እሁድ ጎልፍ እንዲጫወቱ እቅድ ተይዞላቸዋል። ዋይት ሀውስ የትራምፕን አቋም የሚከላከል መግለጫ በማውጣት እንዲካሄድ ያሉትን ፕሮግራም መጠበቃቸው እንዲቀጥሉና ዲሞክራቶች ስጋታቸውን እንዲገልጹም ተነግሯቸዋል። የፕሬዚደንት ትራምፕ አቋም ግልጽ ነው። ሁልጊዜም ለሶሻል ሴኩሪቲው ለሜዲኬርና ለሜዲኬአይ ብቁ ሆኖ ተጠቃሚዎችን ይጠብቃል። የዲሞክራቶች አቋም ደግሞ ለህገ ወጥ የውጭ ዜጎች የሶሻል ሴኩሪቲ ሜዲካይድና ሜዲኬር ጥቅማጥቅሞችን በመስጠት እነዚህን ፕሮግራሞች ለማክበር ባለፈው የአሜሪካን ዜጎች ይደንቃል ብለው መግለጫ አውጥተዋል። ከትራምፕ ከፍተኛ የኢሚግሬሽን አማካሪዎች አንዱ ቶም ሆማንስ ቅዳሜ ለፎክስ ኒውስ እንደተናገሩት ተቃዋሚዎች ከኒውክሌር መኖሪያ ቤታቸው ደጃፍ ሰልፍ ማድረጋቸው፣ ነገር ግን እሳቸው በወቅቱ በዋሽንግተን እንደነበሩም ተናግረዋል። ባዶ ቤት የፈለጉትን ሁሉ ተቃውሞ ማሰማት ይችላሉ ያሉት ሆማን ተቃውሞና ሰልፍ ምንም ማለት አይደለም ሲሉ አክለዋል። ስለዚህ ይቀጥሉና የመናገር ነጻነት መብቶቻቸውን ይጠቀሙ፣ ይህ እውነታውን አይለውጠውም ብለዋል። በሌላ በኩል አሜሪካ ለደቡብ ሱዳናውያን የሰጠችውን ቪዛ ሙሉ በሙሉ ሰረዘች። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ደቡብ ሱዳን ከአሜሪካ የተባበሩት ዜጎቿን ለመቀበል ዳተኛ በመሆኗ ምክንያት የደቡብ ሱዳን ፓስፖርት ለያዙ የተሰጠ ማንኛውም ቪዛ መሰረዙን አስታውቋል። ሩቢዮ ቅዳሜ ዕለት በሰጡት መግለጫቸው አገራቸው ማንኛውም የደቡብ ሱዳን ዜጋ ወደ አሜሪካ በየትኛውም መንገድ እንዳይገባ እንደምታግድ ተናግረዋል። የደቡብ ሱዳን ሽግግር መንግስት ወደ አገራቸው የሚመለሱ ዜጎችን በወቅቱ ባለመጥቀሱ ለችግሩ ተጠያቂ መሆኑን ገልጸዋል። ፕሬዚደንት ዶናልድ ትራምፕ በሚከተሉት አዲሱ የኢሚግሬሽን ፖሊሲ የተነሳ ህገወጥ ስደተኞችን በጅምላ ከሀገር እያስወጡም ይገኛሉ። የደቡብ ሱዳን የሽግግር መንግስት አሜሪካን መጠቀሚያ ማድረግ የሚያቆሙበት ጊዜ አሁን ነው ሲሉም ሩቢዮ አስጠንቅቀዋል። አሜሪካም ሆነ ሌሎች ሀገሮች ከሚያወጧቸው ሰዎች ሀገራት ወዲያውኑ መቀበል ይኖርባቸዋል ሲሉም ተናግረዋል። ይህ የአሜሪካ ውሳኔ የተሰማው ደቡብ ሱዳን እንደገና ወደ እርስ በርስ ጦርነት ልትገባ ትችላለች የሚል ስጋት እየጨመረ በመጣበት ወቅት ነው። አሜሪካ በቀጠናው ዳግም ጦርነት ይቀሰቀሳል በሚል ስጋት የካቲት 29 2017 ዓ.ም በደቡብ ሱዳን የድንገተኛ አደጋ ሰራተኞች ያልሆኑ ዜጎቿ ሙሉ በሙሉ ለቀው እንዲወጡ አዝዛም ነበር። ደቡብ ሱዳናውያን ቀደም ሲል በአሜሪካ ጊዜያዊ ከለላ ቲፒኤስ ተሰጥቷቸው ለተወሰነ ጊዜ በሀገሪቱ መቆየት ይችላሉ። አሜሪካ ለደቡብ ሱዳናውያን የሰጠችው ጊዜያዊ ከለላ ሚያዝያ 25 2017 ዓ.ም ያበቃ ነበር። ደቡብ ሱዳን ከሱዳን ተነጥላ ነፃነቷን ያወጀችው እንደ ኤሮፓውያን አቆጣጠር በ2011 ነው። ነገር ግን ልክ ከሁለት ዓመታት በኋላ በፕሬዚዳንት ሳልቫኪር እንዲሁም በምክትላቸው ሪክ ማቻር መካከል በተፈጠረ አለመግባባት ወደ እርስ በርስ ጦርነት አምርታ ከ400 ሺህ በላይ ሰዎች ሕይወታቸውን አጥተዋል። በ2018 በሁለቱ መካከል በተደረገው የስልጣን ክፍፍል ስምምነት ጦርነቱ እንዲቆም ተደርጓል። ነገር ግን የስምምነቱ ዋና ክፍሎች የሆኑት አዲስ ህገ መንግስት ማጽደቅ፣ ምርጫና የታጠቁ ቡድኖች ወደ አንድ ጦር ሰራዊት መቀላቀል የሚሉት አልተተገበሩም። በሀገሪቱ የተለያዩ ክፍሎች በጎሳና በአካባቢ ተወላጆች መካከል አልፎ አልፎ የሚካሄደው ግጭት እንደቀጠለም ይገኛል። የትራምፕ አስተዳደር ስልጣን ከያዘ ጊዜ ጀምሮ ከአሜሪካ በሚባረሩ ዜጎች ምክንያት ከመንግስት ጋር ፍጥጫ ውስጥ ገብቷል። በጥር ወር በኮሎምቢያው ፕሬዚደንት ጉስታቮ ፔትሮ ከአሜሪካ የተባበሩ ዜጎቻቸውን የጫኑ ሁለት የአሜሪካ ወታደራዊ አውሮፕላኖች ሀገራቸው እንዲያርፉ ከልክለው ነበር። ፔትሮ ትራምፕ ከኮሎምቢያ ላይ ከበድ ያሉ ታሪፎችና ማዕቀቦችን ለመጣል ቃል ከገቡ በኋላ ውሳኔያቸውን አጥፈዋል። ክቡራትና ክቡራን የዋንጫ ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችንን ሰብስክራይብ፣ ሼር እንዲሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ